በጣም እውነት አልመሰለኝም። እኔ እውነት ትላንትና ስምምነቱ ስሰማው በጣም ውስጤ እንጃ የሆነ በረከት ነው በቃ የተሰማኝና አሁንም በቃ በዚህ ወንድሞቻችን በየቦታው ያሉት በእንደዚሁ ቢመጡልን ደስ ይለኛል። በቃ በጣም ነው የተደሰትኩት። እኔ አሁን ይሄ የተጀመረው ሰላም ለኛ ደስታችን ነው። ለኢትዮጵያ ሕዝብ ደስታ ነው። ለቤተ ክርስቲያን ደስታ ነው። ለሁሉም ደስታ ነው። እኛ የምንፈልገው አሁን ሕዝቡም የኢትዮጵያ ሕዝብ የሚፈልገው ሰላም ነው። ሌላ ነገር አይፈልግም። በጣም ደስ ብሎኛል። ምክንያቱም ብዙ ነገሮችን አተናል፣ ብዙ ዋጋ ተከፍሏል። በርካታ ህፃናት ሳይማሩ ከትምህርት ገበታቸው ወደ ኋላ ቀርተዋል። በርካታ አዛውንቶች ካለ ጧሪ ካለ ቀባሪ ቀርተዋል። ህፃናት ካለ አሳዳጊ ቀርተዋልና ያን ነገር ደግሞ ማየት በጣም ያም ነበር። ስለዚህ ትናንትና ስምምነት መደረጉ መደማመጥ መቻሉ መነጋገር መቻሉ በጣም ደስ ብሎኛል። በጣም ተስማሙ ማለት ያለው ለምሳሌ ፋኖ በሚለው ጎንም ወይም ደግሞ በመንግስት አካባቢ መሀሉን ይሄን ግጭት ተጠቅሞ መሀል ላይ ተዋናኝ የሆነ ሌባ አለ። ያ ሌባ ሁለቱ ተስማሙ ማለት ይቆማል፣ ሰውም ከዚህ እርፊያ ይድናል የሚል እምነት አለኝ። ምክንያቱም ሰው ተንቀሳቅሶ ይሰራል። ሁለተኛ ደግሞ ፋኖም ጥያቄ አለን ብለው ስለሚያነሱ ጥያቄያቸውም እነሱም በግልጽ ካቀረቡ ሌሎችም ደግሞ በዚህ ልክ እየተሳሰቡ የሚሰሩ ከሆነ አንደኛ ህዝቡም ከመሬት ይድናል። ደስ የሚል ጥሩ ነው የሚለው። የሚያምርብንም ሰላም አንድ ስንሆን ነው። በሰላም አንድ መሆን ጉልበት አለንን። በቃ የውጭ ጠላትንም ለማጥቃትኛ አንድ ስንሆን ነው ሰላሙ። ወንድሞቻችን ወገኖቻችን በቃ እንደዚሁ በቃ በዚሁ ሀሳብ በዚሁ ሂደት ላይ ተመካክረው እንዲመጡ ነው ማስተላለፈው። አሁን ትናንትና ያየሁት እኔ ስምምነት ላይ መድረስ የተቻለው መደማመጥ ስለተቻለ ነው። መደማመጥ፣ መነጋገር፣ መግባባት ስለተቻለ ነው። ስለዚህ የሚያምርብን እንደዚህ ሲሆን ነው። ስንስማማ፣ ስንነጋገር፣ ስንደማመጥ ነው የሚያምርብንና ነገንም ማየት የምንችለው መነጋገር፣ መደማመጥ ስንችል ነው። ስለዚህ ለሰላም የምትመክሩ የምትዘክሩ የመንግስት አካላትም የሃይማኖት አባቶችም ሽማግሌዎችም በርቱልን፣ ጠንክሩልን። ዛሬ ጅምራችሁ ያምራል፣ ፍጻሜያችሁ ደግሞ የበለጠ እንዲያምር በርት በማሰብ ወገንን በማሰብ ቤተሰብን በማሰብ እናትን በማሰብ ህፃናትን በማሰብ አሁንም የሰላም ምክክራችሁ ይቀጥል ባይ ነው። ከመንግስት ጎን ደግሞ ሁሉም የሃይማኖት የኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ሳትሆን ሌሎችም ሃይማኖቶች እስልምናው አለ፣ ካቶሊኩም፣ ሌሎችም ወንድሞቻችን ፕሮቴስታንት ብዙ ሃይማኖቶች አሉና እነሱም ቢሆን ሁላችንም ከነሱ ጋር ሆነን የድርሻችን እንወጣለን የሚል ነገር ነው ያለን።